አብርሽ ሄርሜላን አስጠነቀቀ። ለምን አስጠነቀቀ የሚለውን በዚህ ቪዲዮ ለምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ አብርሃም ሄርሜላን እንግዲህ አስጠንቅቋታል ማለት ነው። ይሄ እውነት ለመናገር ከሆነ ተገቢ አይደለም። አብርሃም ትክክለኛ ውሳኔ እየወሰነ ያለም ትክክለኛ ነገር እያደረገም አይደለም። በጣም የሚገርም ነገር ነው አብርሃም እያደረገ ያለው። ሄርሜላን እንግዲህ አስጠነቀቃት። ሁለተኛ ራሱ ህይወቴ ውስጥ እንዳትገቢ፣ ምንም አያገባሽም፣ እንደፈለኩ ባደርግ እንደፈለኩ ብሆን አሁን እድሜ ነው ሲልም ተናግሯል። እኔ እኮ የሚገርመኝ ነገር አብርሃም ራሱ ልክ እንደ ህፃን ሲያይ ልክ እንደ 16 15 ዓመት ሰው ራሱን ሲያይ በጣም የሚገርመኝ ማለት ነው። በጣም የሚገርም ነገር ነው እንግዲህ አብርሃም እያደረገ ያለው። ለምን ራሱን ዝቅ አድርጎ እንደዛ እንደሚያይ እግዚአብሔር ይወቅ። በቃ አሁን ነው መሰለኝ የታየው። በፊት የሆነ ከቤት አይወጣም መሰለኝ አላውቅም። አሁን ነው መሰለኝ የታየው። በቃ የሆነ ልክ እንዴት ነው እንደ ተፈታሽ ጊደር ሆነ ማለት ነው። ይሄ ደግሞ ተገቢ አይደለም። እንደዚህ ደግሞ አይደረግም። እሱ እኮ አሁን ትልቅ ሰው ነው፣ የልጅ አባት ነው። እንደዚህ ማድረግ የለበትም። እንግዲህ አስጠንቅቋታል ማለት ነው። ይሄ ደግሞ ተገቢ ነው ብለንም እኛ አናስብምም አይደለምም ማለት ነው። በዚህም እንግዲህ በጣም ተናዳለች ሄርሜላ ማለት ነው። ሩተኛ እንቁኛ ጀግና ነው እንግዲህ ትናንትና አስጠንቅቋን ነበር። በቃ ያገባሽም አንቺ ምናምን ብሏን ነበር። ነገር ግን እኛ በሩታ የመጣብን ሰው አንፈልግም፣ ሩታን አትንኩብን እንላለን ማለት ነው። ሩተኛ ጀግናኛ እንቁን መንካት አይችሉም ማለት እንፈልጋለን። ሩታ ማለት በጣም ጠንካራ በጣም ጀግናና በጣም ቆራጥ ሴት ናት ማለት ነው። ሩታ በጣም ጥሩና አሳቢ የሆነች ሴት ናት። አብርሃም በአስተሳሰብ ትበልጧለች። ነገር ግን እሱ በእድሜ እየበለጣት፣ እሷ ግን በእድሜ አነስ ትላለች። ነገር ግን በአስተሳሰብ በጣም ትልቅና በጣም ብዙ ነገር የምታስብ ሴት ናት ማለት ነው። በጣም ጠንካራ ሴት ናት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጡን እንዳረሱ፣ ቪዲዮ ላይ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበለልኝ። ደህና ሁኑልኝ።